100 ዋት ነበር ያዘዘችን እኛ ደግሞ 120 ዋት አድርገን ነው የወሰድንላት። መኪና የሚባል ነገር አይገባም ሞተር ብቻ ነው የሚያስተናግደው ይሄ መንገድ ማለት ነው። ይሄኛው ማለት ሞባይል ቻርጀር ማከፋፈያ እንዲሁም ደግሞ ቴሌቪዥኑን መንዘካበት አዳፕተር ነው። ሰላም ጤና ይስጥልን ውድ ናችሁ የጁና ዩቲዩብ ተከታታዮች። ዛሬ እንግዲህ አንድ ከስተመራችን የቤት እቃ ወይ ቲቪ ስታንድ እና ሶላር አዛን ነበር። እንግዲህ ይዘን የምንሄደው ደግሞ ወደ ለሬቦ የሚባል ቦታ ነው። ለሬቦ ማለት ወደ ሆሳና መስመር ነው ማለት ነው። ሆሳና ከደረሰን በኋላ ከሆሳና ሌላ መኪና ላይ እንገባለን ማለት ነው። ወደ በቅጥቅጥ ነው የምንገባው ምክንያቱም ቦታው ፒስታ መንገድ ስለሆነ ማለት ነው። አሁን ቅጥቅጥ ውስጥ ገብተናል። እቃችንንም ውስጥ ላይ ነው ያደረግነው። ይሄው እንደምትመለከቱት ዙም አድርጌ ነው ያሳየዋችሁ። በቅጥቅጥ ከገባን በኋላ አንድ ከተማ አለች። ከዛ ከተማ ከዛ በመቀጠል እየሄድን እያለ በመሃል ጭቃም ያዘን ሞተሩን ቤንዚል ጨረሰ። እንግዲህ እንደምትመለከቱት መንገዱ በጣም አስቀያሚ ክረምት ላይ በጣም ነው የሚያሰቃየው። እንግዲህ እሱን ወደ ቡሉ ጠጡ የምትባል ከተማ ከደረስን በኋላ እንግዲህ ይሄ ሶስተኛው ሁለተኛው ሞተር ነው። የመጀመሪያው ሞተር ያው ከቡሉጠጣ አላልፍም ይሄ ድንበር አይደለም ከዚህ በኋላ ያለው ሌላ ሞተር ብሎ እንግዲህ ያው በሌላኛው ሞተር ተሰቅለን እየሄድን ነው። እቃችን ይዘናል። ጉዳዩ ደግሞ ባሉካው ነው እንግዲህ ተረካቢያችን ነው። አሁን እየደረስን እየተፈቀደው ምን ሄደው ወደ ለሬቦ የሚባል ቦታ ነው። አሁን ደግሞ ምን ሄደው ለሬቦ ይባላል። ቦታው ደግሞ ምን አይነት እንደሆነ አላውቅም። በእንትንም ሰምቼው አላውቅም። እስኪ ምን አይነት እንደሆነ አላውቅም። እና መኪና የሚባል ነገር አይገባም ሞተር ብቻ ነው የሚያስተናግደው ይሄ መንገድ ማለት ነው። እና ከቦታ ወደ ለሬቦ እየሄድን ነው። የሌላኛው እቃ ደግሞ በሌላኛው ሞተር ነው የጫነው ማለት ነው። እና ያው እንግዲህ እዛ ያለው ነገር ደግሞ አብረን እናየዋለን ማለት ነው። እንግዲህ ቲቪ ስታንዱና የሶላር ፓኔሉን ያው ከርቀትም ቢሆን አግኝቻለሁ ይመስለኛል። ሞተረኛው ይሄው ጭኖበት እየሄደ ነው ማለት ነው። መኪና ስለሌለ የግድ ነው በሞተረኛ ነው ጭነን እየሄድነው። እንግዲህ እንደምንም ብለን ሰፈሩን ደርሰናል። ለሬቦ የሚባለው ሰፈር ላይ ደርሰናል። እንደምትመለከቱት እቃችን በስነ ስርዓት ነው የደረሰው። እንደፈራውት አይደለም። ሞተረኛ ብቻ ነው እዛ አካባቢ መንቀሳቀስ የሚችለው ምክንያቱም መንገዱ በጣም አስቀያሚና አስቸጋሪ ስለሆነ ባጃጅም ሆነ መኪና መግባት አይችልም አካባቢው ላይ ማለት ነው። ምክንያቱም መንገዱ የተስተካከለ አጀስት የሆነ መንገድ ስላልሆነ ማለት ነው። ግን በጣም ብዙ ህዝብ ይኖራል እዛ አካባቢ ብዙ ህዝቦች አሉ። መንገዱ ቢሰራላቸው ብዙ የልማት ስራዎችን በመስራት የሚተዳደሩ ህዝቦች ናቸውና ቢሰራላቸው የተሻለ ነው። ያው የአካባቢው ህዝብ ያው ምናልባት በእንደዚህ አይነት ጉዳይ ገብቶ ቢያስተካክልላቸው ወይም ተነጋግረው ያለውን ነገር ቢፈቱና ቢሰራ ጥሩ የቢዝነስ ኤሪያ ነው ያስባሉ። አብዛኛው ሰው ገበሬ ስለሆነ ማለት ነው። እና ሶላራችንን እንደምትመለከቱት ይዘን ከች ብለናል። ይሄ ያዘዘችን ሶላር 100 ዋት ነው። 100 ዋት አንድ ቲቪ ስታንድ እንዲሁም ደግሞ 24 ኢንች ቴሌቪዥን ነው ያዘዘችን ማለት ነው። እኛም ባዘዙን መሰረት ወይም ባዘዘችን መሰረት ደንበኛችን 100 ዋት ነበር ያዘዘችን እኛ ደግሞ 120 ዋት አድርገን ነው የወሰድንላት። ምክንያቱም ልክ ደንበኞች ካዘዙን በላይ ነው እኛም የምንጨነቅላቸው ማለት ነው። ምክንያቱም 100 ዋት ያደረግንበት ምክንያት እዛ አካባቢ ሌላም ሰዎች ሊኖሩ ይችላሉ። እኛ ጋር በጣም ዲስካውንት እንዳለና እቃችን ቅናሽ እንደሆነ ማወቅ ስላለባቸው ነው ከስተመራችን ያዘዘችን 100 ዋት ነው። እኛ ግን 120 ዋት አድርገን ነው የወሰድንላት ማለት ነው። ስለዚህ አሁን ወደ ስራ እንገባለን ማለት ነው። ይሄው እንደምትመለከቱት መሸ። በጣም ረጅም ሰዓት ነው የወሰደብን። መንገዱ ፒስታም ስለሆነ በጣም አስቸጋሪ ነው። የግዴታ ደግሞ መጨረስ አለብኝ ጨርሼ መውጣት አለብኝ። ግን
መንገድ ላይ ከዘነበ ወይም ደግሞ እዛው ያለው ከዘነበ ጭቃው በጣም አስቀያሚ ነው እዛው ልከርሙላ ይችላልው ማለት ነው እና እንደምንም ብለን ጨራርሰን ያለውን ነገር አጀስት አድርገን የሶላራችንን ሰርተን አብርተን ያለው ነገር አሳይተናቸው ነው እንግዲህ እንደምትመለከቱት ያው እንደምንም ብለን እቺኛዋ ደግሞ የቴሌቪዥን መሰኪያው ኢንቨርተር ይባላል ይሄኛው ማለት ሞባይል ቻርጀር ማከፋፈያ እንዲሁም ደግሞ ቴሌቪዥኑን መንዘካበት አዳፕተር ነው ከዚህኛው ወጥቶ ነው ወደ ቴሌቪዥኑ እንዲሁም ደግሞ ወደ ሞባይል ቻርጀራችን ሊሄድ የሚችለው ማለት ነው እንደምትመለከቱት በጣም አሪፍ የሆነ እቃ ነው 100 ዋት ነበር ያዘዘችው እኛ 120 ዋት አድርገን ነው ይዘንላት ነው ምክንያቱም ደንበኛችን አሪፍ ሰው ናት ደስ የምትል ሰው ናት በጣም ቤተሰቦቿን በዛው ልክ በጣም የተንከባከቡን እና ያው እኔ እንደጠበቅኩት ነው ይሆነልኝ ማለት ነው ግን ያው እንደዚህ ለፍተን በጊዜ ጨርሰን ልክ ስንት ሰዓት ሆነብን መሰላችሁ ወደ 4 ሰዓት ተኩል 3 ሰዓት ተኩል ሆነ ከዛ ለሄድ ነው ምናም ብዬ ስላቸው በፍጹም አይቻልም መንገዱ አስቸጋሪ ነው በዛ ላይ ፒስታ ነው መንገድ ላይ ሊዘንብ ይችላልና እዚሁ ማደር አለባችሁ ብለውን በቃ እኔም ተስፋ ቆርጬ እዛው እያንዳንዱ ነገር ቀስ ብዬ መስራት ጀመርኩኝ ይሄው ማከፋፈያችን ሰክተን ፓወር እንሰጣለን ማለት ነው ይሄው ላይቱን እንደምትመለከቱት ደርሶታል ማለት ነው አሁን እዚህ ላይ የምንፈልገውን ነገር መሰካት እንችላለን የምንፈልገውን ስንል ምንድነው ሞባይል ቻርጅ ማድረግ እንችላለን እንዲሁም ደግሞ ባትሪዎችን የተለያዩ ትናንሽ ባትሪዎች የእጅ ባትሪዎች እንዲሁም ደግሞ የቤት ሶላር ትናንሽ ሶላሮችን በቻርጅና በፀሐይ የሚሰሩ ካሉ እዚህ ላይ ሰክተን ቻርጅ ማድረግ እንችላለን ማለት ነው እና ፀሐይ በሌለ ሰዓት ትናንሽ ቻርጀሮችን ወይም ምንድነው ስሙ የሶላር ባትሪ ሆነው በኤሌክትሪክ የሚቸረጁ የሶላር ባትሪዎች አሉ እነሱንም በእነዚህ ቻርጅ ማድረግ ይቻላል ማለት ነው ይሄው ቴሌቪዥናችን እግሩን እየገጣጠምነው ነው ማቆሚያውን ማለት ነው ልክ በእንደዚህ አይነት መልኩ ገጣጥመን ጨርሰን እያንዳንዱን ነገር አጀስት አድርገን ጨርሰናል ማለት ነው አሁን የሚቀረው ዲሹን መገጣጠም ብቻ ነው ዲሹን ለመገጣጠም ደግሞ ዝናብ ነበረ ቦታውን ጊዜውን በጣም አጠረብን እና አሁን ያለውን ነገር ደግሞ ላስቀኛችሁ አሁን ያያችሁት በረንዳው ነው ይሄ ደግሞ ሳሎን ነው ያው ቦታው ቀዝቃዛማ ስለሆነ ትንሽ እንደዚህ ቁጫጮች ልክ ላይ ተሲያዩ ይሰበሰባሉ ማለት ነው ይህ ደግሞ የምትመለከቱት ይሄ ኮሊደር ነው ውስጥ ላይ ያለችው ኮሊደር ናት በዚህ ሳይድ ደግሞ የመኝታ ክፍል አለ ማለት ነው ይሄው መኝታ ክፍሉ እንደምትመለከቱት ይሄንን ይመስላል አምፖል ገጥመንለት ይሄው ጽድት አድርገን የሰራነው በዚህ ሳይድ ደግሞ ኪችን አለ ለኪችኑ ልክ እንደዛው አርገንለታል ማለት ነው ይሄው እንደምታዩት ማለት ነው ስለዚህ ሁሉንም ነገር አጀስት አድርገን ሁሉንም ነገር ጨራርሰን አስረክበናቸዋል ማለት ነው ለቤተሰቦቿ እና ውድ ከስተመራችን አምናችሁ ስላዘዛችሁን ከልብና መሰግናለን ሌላው ደግሞ በእጅ የሚሰጥ 15,000 ብር ትዛዝ ነበረን የባል ሰሞን ስለሆነ አንዳንድ እቃዎች እንዲገዙባት ብላ ሰጣናለች እንግዲህ ስራችን ይሄንን ይመስላል እንግዲህ አድረን ጧት ያው ወጥተው ሸኝተውናል ወደ ቤታችን እየሄድን ነው ማለት ነው እና ቀጣይ በሌላ ቪዲዮ እንገናኛለን ሀገራችን ሰላም ያርግልን ቻው ቻው በቃ ጋሼ መልካም በዓል ይሁንላችሁ ቻው ቻው ቻው